ከሰሞኑ በአማራ ክልል በተለይም በጎጃም ቀጠና ከአራት በላይ ጄኔራሎችን በማሰለፍ ሰፊ ቀጠናን ያማከለ ውጊያ የከፈተው የብልጽግና መንግስት ያሰለፋቸው ጄኔራሎች ማመጻቸው ተሰምቷል። እንደ ወታደራዊ ምንጮች ገለጻ በጠቅላይ ሚኒስትሩና በከፍተኛ የመከላከያ ሹማምንት መካከል ያለው አለመግባባትና የውስጥ ሽኩቻ እጅግ አሳሳቢ ደረጃ ላይ ደርሰዋልም ብለዋል። በሀገሪቱ እየተስፋፋ ከመጣው የህዝቦች ተቃውሞና የጸጥታ ቀውስ ጋር ተያይዞ የሲቪል መሪዎችና በጦር ኃይሉ ከፍተኛ አዛዦች መካከል ያለው አለመተማመን ሙሉ በሙሉ እየተሸረሸረ መምጣቱ ተገልጿል። በቀጠናው ውጊያ በበላይነት ሲያስተባብርና ሲመራ የነበረው መሐመድ ተሰማም ከአቅሜ በላይ ነው ማለቱ ተገልጿል። በቆይታችን መረጃውን በስፋት የምታዳምጡት ይሆናል። በሌላ በኩል በሸዋ ቀጠና በአንጨቆረር ከተማ ዛሬ ሌሊት 11 ሰዓት የጀመረው አውደ ውጊያ ሙሉ ከተማዋን በመቆጣጠር በድል መጠናቀቁን የነጎድጓድ ክፍለ ጦር አስታወቀ። የጀግኖቹን ወታደራዊ ወኔ ጨምሮ በጠላት ኃይል ላይ ከፍተኛ ምት ሲያሳርፍ የቆየው የነጎድጓድ ክፍለ ጦር በተካሄደው ወታደራዊ እርምጃ ታሪካዊና አንጸባራቂ ድል ተቀዳጅቶ ያገዛዙ ሚሊሻና አድማ ብተና ማራገፊያ የነበረችውን አንጨቆረር ከተማን በተወሰደ መብረቃዊ የማጥቃት እርምጃ ሙሉ ለሙሉ ተቆጣጥሯል። በስፋት እንመለከተዋለን። በኦሮሚያ ምድር ፋኖ ባደረገው ድንገተኛ ጥቃት በርካታ የብልጽግና ሰራዊቶች ሲሸኙ ሁለት ቁልፍ የተባለ ምሽጎችን መሰበራቸው ተሰምተዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎችን መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። በጠቅላይ ሚኒስትር አብይ አህመድና በከፍተኛ የመከላከያ ሹማምንት መካከል ያለው አለመግባባትና የውስጥ ሽኩቻ እጅግ አሳሳቢ ደረጃ መድረሱን የውስጥ ምንጮች ገለጹ። በሀገሪቱ እየተስፋፋ ከመጣው የህዝቦች ተቃውሞና የጸጥታ ቀውስ ጋር ተያይዞ የሲቪል መሪዎችና በጦር ኃይሎች ከፍተኛ አዛዦች መካከል ያለው አለመተማመን ሙሉ በሙሉ እየተሸረሸረ መምጣቱ ተገልጿል። ይህ በጠቅላይ ሚኒስትሩና በወታደራዊ አመራሩ መካከል የተፈጠረው ጥብቅ ሽኩቻ በሀገሪቱ ወታደራዊ ስትራቴጂዎች፣ በሹም አሰጣጥና በፖለቲካዊ ውሳኔ ዙሪያ የመነጨ መሆኑን የደረሱ መረጃዎች ያሳያሉ። የውስጥ መረጃዎች እንደሚያመላክቱት ከሆነ የሽኩቻው ዋነኛ መንስኤ በሀገሪቱ የተለያዩ አካባቢዎች እየተካሄዱ ባሉ ወታደራዊ ስምርቶች ውጤታማነት ላይ የተፈጠረ የስትራቴጂ ልዩነት፣ ከፍተኛ የጦር አዛዦች እየተከተሉት ያለው የፖለቲካ አካሄድና ወታደራዊ ስልት ሰራዊቱን ዋጋ እያስከፈለ ነው በሚል ጥብቅ ቅሬታ እያቀረቡ መሆኑ ተሰምቷል። በተለይም ከሰሞኑ በጎጃም ቀጠና ከአራት በላይ ጄኔራሎችና በርካታ ሰራዊቱ ዘመናዊ መሳሪያና ከላይ በጀትና ድሮን በመታገዝ አካባቢውን ነፃ እንዲያወጡ ተብለው የተላኩ የጦር መኮንኖች ያለምንም ውጤት መመለሳቸው ጠቅላዩ በእጅጉ እንዳስቆጣ ነው የተነገረው። ጄኔራል መሐመድ ተሰማ ለደረሰው ጉዳትና ኪሳራ በአብይ አህመድ ሲጠየቅ ፋኖ የጉሬላ ውጊያ ስለሚጠቀም ፊት ለፊት ሊገጥመን አልቻለም በሚል የሰጠው ምላሽ ከላይ ያሉ ሹማምንት እንዳልተደሰቱና በጄኔራል አመራር ብቃት ላይ ትችት መሰንዘራቸውን የውስጥ የመረጃ ምንጮች ገልጸዋል። በሌላ በኩል በመከላከያ ሰራዊት ውስጥ የሚደረጉ የደረጃ እድገቶችና የሹመት ለውጦች ከሙያ ብቃት ይልቅ ለፖለቲካ ታማኝነት ቅድሚያ እየተሰጣቸው ነው የሚለው ስጋት በከፍተኛ መኮንኖች ዘንድ ጥልቅ ቅሬታን ፈጥሯል። ይህ በከፍተኛ አመራሩ መካከል የተፈጠረው መናቆር ሚስጥራዊ የሆኑ ወታደራዊ ስብሰባዎች ይዘትና ውስጥ ፍልሚያዎች ወደ አደባባይ እንዲወጡ በር የከፈተ ሲሆን በታችኛው የሰራዊት ክፍል ላይም የአመራር መደናገርና የውሳኔ አሰጣጥ መዘግየቶች እየተፈጠሩ ይገኛሉም ተብለዋል። ከዚሁ የውስጥ ቀውሶች ጋር በተያያዘ በሀገር ውስጥ ያለው ህዝባዊ ተቃውሞ ይበልጥ እየጠነከረ መጥቷል። የደህንነት ቀውሱን በኃይል ብቻ ለመፍታት መሞከር ያስከተለው ከፍተኛ ጫና በጦር ኃይል ውስጥ የጋራ ስምምነት እንዳይኖር ማድረጉም ተመላክቷል። በተለያዩ የዓለም ክፍሎች በተለይም በካናዳ በተደረጉ ሰፊ ህዝባዊ ተቃውሞ ሰልፎች የመንግስት የውስጥ ቀውስ ይበልጥ ያጋለጥና የዓለም አቀፉ ማህበረሰብ ድምጽ ያሰማ ክስተትም ሆነዋል። በአጠቃላይ በጠቅላይ ሚኒስትሩና በመከላከያ ሹማምንት መካከል ያለው ፍጥጫ የሀገሪቱን የጸጥታ መዋቅር ይበልጥ አደጋ ላይ እየጣለው እንደሚገኝ የፖለቲካና ወታደራዊ ጉዳይ ተንታኞች በመግለጽ ላይ ይገኛሉ። ወደ ግንባር መረጃዎች ስናልፍ በሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር በወሰደው ፈጣን ስልታዊ የማጥቃት እርምጃ አንጸባራቂ ድል መቀዳጀቱን አስታወቀ። በአንጨቆረር ከተማ ዛሬ ሌሊቱን 11 ሰዓት የጀመረው አውደ ውጊያ የጀግኖቹን ወታደራዊ ወኔ ጨምሮ በጠላት ኃይል ላይ ከፍተኛ ምት ሲያሳርፍ የቆየው ነጎድጓድ ክፍለ ጦር በተካሄደው ወታደራዊ እርምጃ ታሪካዊና አንጸባራቂ ተቀዳጅቶ ያገዛዙ ሚሊሻና አድማ ብተና ማራገፊያ የነበረችውን አንጨቆረር ከተማ በተወሰደ መብረቃዊ የማጥቃት እርምጃ ሙሉ ለሙሉ ተቆጣጥሯል። ክፍለ ጦሩ ወኔ በተሞላበት ስልታዊ ውጊያ የጠላትን ምሽግ በማፍረስ የጠላትን ኃይል በመደምሰስና በመማረክ ግዛቱን በመቆጣጠር ረገድ ከፍተኛ የበላይነት መቀዳጀቱ ሲገለጽ፣ ያገዛዙ ኃይል ለመመከት ቢሞክርም በተወሰደ ፈጣን የከተማ ውስጥ እርምጃ ሙትና ቁስለኛ እንዲሁም ምርኮኛ በማድረግ አዝረክርከነዋል፣ እኛን መመከት አልቻለም ሲሉ የክፍለ ጦሩ ህዝብ ግንኙነት መምሪያ ገልጸዋል። የነጎድጓድ ክፍለ ጦር አባላት ላሳዩት የማይናወጥ ጽናት የውጊያ ብቃት ከፍተኛ ምስጋናና አድናቆት በአዋጊዎቻቸው የተቸራቸው ሲሆን ይህ ፈጣን ስልታዊ የማጥቃት እርምጃ ቀጥሎ በጠላታችንን በየቦታው የመቅበር ስራ ይቀጥላልን ብለዋል።
በውጊያው የተማረኩ አካላትና የቁሳቁስ ዝርዝር መረጃ ይፋ የሆነ ሲሆን 3 የተማረኩ የሚሊሻ አባላት 12 ክላሽንኮቭ ጠመንጃዎች፣ 4 ኤስኬስ ጠመንጃን፣ 1 መትረየስ ክላሽ እንዲሁም ልዩ ልዩ ወገብ ትጥቅና ተተኳሽ ገቢ መሆናቸው ታውቋል። የኮሩና ክፍለ ጦሩ አመራሮች እንዳስታወቁት በዚህ አውደ ውጊያ ላይ ለተሳተፉ አመራርና ሰራዊት አባላት ምስጋናቸውን በማቅረብ ይህ መሰል ስራዎች ተጠናክረው በመቀጠል የድርጅታችን አማራ ፋኖ ብሔራዊ ንቅናቄ ጥሪ ባልተቀበሉ የአማራ ህዝብ ጠላቶች ላይ ሁሉ እርምጃ ተጠናክሮ መቀጠል አለበትም ብለዋል። በሌላ በኩል በጉቶ ጊዳ ወረዳና ስቡ ስሬ ወረዳ የአንሻ ሰይድ ክፍለ ጦሮች የተናበበ መብረቃዊ ጥቃት በመፈጸም ድል መቀዳጀታቸው ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ የሚንቀሳቀሱ ጌጤ ግርማ መብረቅ ክፍለ ጦር፣ አበጀ ጥበቡ ነበባል ክፍለ ጦር፣ አንገር ጉተን ክፍለ ጦርና ታፈራ ለሙ በሳተናው ክፍለ ጦር የአንሻ ሰይድ ምክትል ጦር አዛዥና የክፍለ ጦሮቹ ጦር አዛዦች ጋር በመናበብ ደማቅ ወታደራዊ ገድልና ድል አስመዝግበዋል። ላለፉት በርካታ ወራቶች በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ልጎ ቀበሌና በምስራቅ ወለጋ ዞን ስቡ ስሬ ወረዳ መርካቶ ቀበሌ ላይ ለበርካታ ወራቶች ካምፕ በማድረግ የአማራውን ማህበረሰብ በግፍ ሲጨፈጭፍ ሲገል ሀብት ንብረቱን ሲዘርፍ እንዲሁም የሃይማኖት አባት ካህንን ጨምሮ በአሰቃቂ ሁኔታ በመግደል የአማራ የጥላቻውን ጥግ በአደባባይ ሲያራምድ የቆየ በተጨማሪም ወደ ሁለቱም ከተሞች ማለትም በመርካቶ ከተማና በጎል ከተማ ለገበያ ቅጥር የሚገቡ አማራዎች ላይ የሚገዙትን ነገር ሸምተው ሲመለሱ ኬላ ላይ በመጠበቅ ሀብት ንብረታቸውን በመቀማትና ፈሳሽ ነገሮችን ከዘይት ጀምሮ በማፍሰስ የተለያዩ የግፍ ድርጊቶችን ሲፈጽም ቆይቷል ያሉ የክፍለ ጦሩ ህዝብ ግንኙነት መምሪያ ነው። ዛሬ ከንጋቱ 11 ሰዓት በምስራቅ ወለጋ ዞን ጉቶ ጊዳ ወረዳና ስቡ ስሬ ወረዳ ከኦኬ ኤርፖርት አየር ማረፊያ በ4 እና በ5 ኪሎ ሜትር ውስጥ የሚገኙት መርካቶ ከተማና ልጎ ከተማ ላይ ለወራቶች መሽጎ የነበረው የጠላት ጥምር ጦር በእነዚህ ከተሞች ላይ ሰርጎ በመግባትና ምሽጎችን በመሰባበር አራቱም ክፍለ ጦሮች የተናበበ የከተማ ሽምቅ ውጊያ በማድረግ ሁለቱንም ከተሞች በመቆጣጠር በጠላት ላይ አንጸባራቂ ድል ተቀዳጅተዋል ተብለዋል። በመጨረሻም ውጊያው ከጠዋቱ 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት ለ6 ሰዓታት የተደረገ ሲሆን በየጊዜው ወለጋ ምድር ላይ ታሪክ በእጃቸው መጻፍ የለመዱት የአንሻ ሰይድ አናብስቶቹ በድል ተጠናቀዋል። የጠላት ጥምር ጦርም ሞትና ቁስለኛውን በማዝረክረክ ወደ ኦኬ ከተማ በመፈርጠጥ የፈሪዱላውን በመድፍ በዙ 23 እና ሞርተር አማራዎች የሚኖርበትን ከተሞች እየደበደበ እንደሚገኝ ተመላክቷል። በዚህ ከባድ ትንቅንቅ 15 የእግረኛ ጥምር ጦር አባላት ሲደመሰሱ 28 ክላሽንኮቭ፣ 19 የፎዋን ቦምብ፣ 24 ካዝና፣ 26 የደረትና የወገብ ትጥቅ፣ 730 የብሬንና የክላሽ ተተኳሽ የተለያዩ ወታደራዊ ሻንጣዎች መማረካቸውን የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሙ አንሻ ሰይድ ህዝብ ግንኙነት መምሪያ ዳዊት አማራ መረጃውን አድርሰዋል። በሌላ በኩል በሰሜን ጎንደርና በምዕራብ አማራ አካባቢዎች ያለውን የፖለቲካና የደህንነት ሁኔታ በእጅጉ ሊያወሳስብ የሚችል ከቅማንት ታጣቂዎች ወገን ታጋይ መልካሙ ባጫ ቡሬ በሚል ስም የተዘጋጀና የህወሓትና የቅማንት የጋራ ወታደራዊ ስትራቴጂ የሚያመላክት የወታደራዊ ግዳጅ ንድፈ ሐሳብ የተሰኘ ሰነድ ደርሶኛል ሲል ሀበሻ ዘግቧል። ይህ ሰነድ የትግራይና የቅማንት ኃይሎች በሰሜን ጎንደር በተቀናጀ ሁኔታ 5 ዋና ዋና የጦር ግንባሮችን በመክፈት አካባቢውን ለመቆጣጠር ያቀዱበትን ዝርዝር ወታደራዊ ስምሪት፣ ስትራቴጂካዊ ቦታዎችና ኢላማ የተደረጉ ከተሞች በግልጽ ያስቀምጣል ሲል ዘገባው ያትታል። ይህ ንድፈ ሐሳብ የአማራን ኃይል እና የገዢውን መንግስት መዋቅር በማዳከም በትንሽ ኪሳራ ትግሉን ዳር ማድረስ ዋና ዓላማው አድርጎ የተነሳ ሲሆን የትግራይና የቅማንት የዘላቂ ወዳጅነት ማጠናከር እንደሚገባም ያትታል። በሰነዱ ዝርዝር መግለጫ መሰረት ወታደራዊ ውጊያው የሚመራው በህወሓት አርሚ 13 እና አርሚ 7 በተባሉ ኃይሎች አስተባባሪነት ሲሆን አብዛኛውን የሰው ኃይል ከቅማንት ማህበረሰብና የተወሰነውን ደግሞ ከምዕራብ ትግራይ ተፈናቃዮች በመመልመል 5 ግንባሮችን ይከፍታል። እያንዳንዱ ግንባር በ3 የተከፈለ አጥቂ፣ ደምሳሽ እናም ደጀን ኃይል ይኖረዋል። የመጀመሪያው የደባዚን ቀጠና ኃይል ወደ ዱባባ ደለጎና ቴዎድሮስ ከተማ በማቅናት ከቤኒሻንጉል ጉሙዝ ከጎጃም ፋኖና ከጎጃም አገው ጋር ስትራቴጂካዊ ትስስር መፍጠርን ያልማል። በመቀጠልም ወደ ደልጊ አለፋና ጣና በለስ አቅጣጫ በመገስገስ የአዲስ አበባና የባህር ዳርን መንገድ መዝጋት ዋና ግቡ አድርጓል። ሁለተኛው የቲሃ ቀጠና ቶመት መንዶካንና ሽንፋን አልፎ ወደ ሰሜን የጉባኤና የቅማንት ቀጠና በመግባት ማህበረ ስላሴ ለምለም ተራራንና ጎርድምን በመቆጣጠር የመተማ ወረዳን አቅም ማዳከምንና የሸሄዲ መተማንና ሸንፋ ከተሞችን መምታትን ዓላማ ያደረገ ነው። ሶስተኛው የደለሎ ቀጠና ደግሞ ኃይሉን የነጋዴ ባህርን፣ ጎዶ ሞላሊትን፣ ሻህርዳንና ጨውድባን ተቆጣጥሮ የጣናን ድንበር መያዝን ይከተላል። አራተኛው የሸረሪና ቀጠና ከማሰሮ ደንጎልቶ ጭልጋና ሮቤት ተነስቶ የጎንደር ጎሃን ተራራን በመያዝ ወደ አዘዞ ቆላ ድባና ጫሂት በመገስገስ ጎረጎራንና የጣናን ድንበር መቆጣጠርን ያጠቃልላል። አምስተኛውና የመጨረሻው የግጨው ቀጠና ከቆላ ወደ ጎሰጌና አምባ ጊዮርጊስ በቅማንትና የጎንደር አንገር ወንዝና ጸዳ ተራራን ተቆጣጥሮ ማዕከላዊ ጎንደርን መምታት፣ የሬዲዮ ጣቢያውን መቆጣጠር፣ እስረኞችን ማስፈታትና የአዲስ አበባን መስመር መቁረጥ የሚሉ እቅዶችን ይዟል። ሰነዱ ይህንን እቅድ ለማስፈጸም ሊያጋጥሙ የሚችሉ ስጋቶችንና እንቅፋቶችን በግልጽ አስቀምጧል። ከነዚህም መካከል የክረምት ወንዞች መሙላት፣ በአካባቢው ያለው ፋኖና ህዝብ ለትግራይና ለቅማንት ያለው የጠበቀ ተቋሙ ከፍተኛ
የተጋድሎ ወኔ እንዲሁም አንዳንድ የቅማንት ተወላጆች ከጠላት ጎን ሊሰለፉ ይችላሉ የሚል ስጋቶች ይገኙበታል። በተጨማሪም የላይ አርማጭሆና የወገራ አካባቢ ወልቃይትና ጠገዴ መሬት የማስመለስ ፍላጎት ያለበት በመሆኑ በደንብ መምታት እንዳለበት ሰነዱ አሳስቧል። ላይ አርማጭሆ ላይ ያሉ የቅማንት ምሁራንና ፖለቲከኞች የትግሉ ስበት ማዕከል መሆን እንዳለባቸው ይጠቅሳል። በአንጻሩ ይህ ዘመቻ የሚሰጠውን ስትራቴጂካዊ ጥቅም ሲያብራራ የቅማንት ማህበረሰብ ሙሉ በሙሉ ለትግል ማነሳሳት እንደሚቻል ወሳኝ የሆነው የሁመራ መንገድ መዝጋትና የጠላትን እንቅስቃሴ መግታት እንደሚቻልን ይህ ቀጠና የትምክህት ኃይሉ ማቀንቀኛ ስለሆነ እሱን ለአንድና ለመጨረሻ ጊዜ መስበር እንደሚቻልም ገልጸዋል። ዘሀበሻ ደረሰ ባለው ሰነድ ላይ የቅማንትን ፖለቲካዊና ወታደራዊ አደረጃጀት በመደገፍ ህወሓት የሚመራው መንግስት ከቅማንት ጋር ያለውን ዘላቂ ወዳጅነት ማጠናከር እንዳለበትና የቅማንት የፖለቲካ አመራር መቀመጫ በሱዳኗ በአሶንዳ ከተማ ቢሆንም ስራዎችን ለማሳለጥ እንደሚረዳ በመጠቆም ያጠናቅቃል። ይህ መረጃ በአጠቃላይ በሰሜን ጎንደር አካባቢ አዳዲስ የጸጥታ ቀውስ ሊቀሰቅስ የሚችል የሰራዊት ስምሪትና የወታደራዊ ዝግጅት ሰነድ መሆኑንም ተንታኞች እየገለጹበት ይገኛል። ወደ ውጭ መረጃችን ስናልፍ ተጨማሪ የአሜሪካ ጦር ኃይል የአየር ላይ ነዳጅ ጫኝ አውሮፕላኖች በእስራኤል ቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያ መስፈራቸውን ተከትሎ በቀን እስከ 5000 የሚደርሱ የሲቪል አየር መንገዶች ትኬቶች ሊሰረዙ እንደሚችሉ የእስራኤሉ ቻናል 12 ዘገበ። እንደ ዘገባው ከሆነ ይህ ግምት የቀረበው በአውሮፕላን ማረፊያው በተደረገ አስቸኳይ የቅርብ ውይይት ላይ ሲሆን ለአሜሪካ ወታደራዊ አውሮፕላኖች ተጨማሪ ማቆሚያ ቦታ በመመደቡ ምክንያቱም ከፍተኛ የስራ ማስኬጃና የፋይናንስ ኪሳራ ሊደርስ እንደሚችል ባለስልጣናት አስጠንቅቀዋል። ይህ በእንዲህ እንዳለ ዋሽንግተን ከኢራን ጋር እየተባባሰ ያለውን ውጥረት ተከትሎ በቀጠና ወታደራዊ ስምሪቷን በከፍተኛ ሁኔታ እያሰፋች ትገኛለች። የእስራኤሉ ብሔራዊ ቴሌቪዥን እሁድ ዕለት እንደዘገበው አሜሪካ በኢራን ላይ የምታደርገውን ጥቃት በሚቀጥሉት ቀናት አጠናክራ ለመቀጠል ማቀዷን ለእስራኤል አሳውቃለች። ካናክሎም ዋሽንግተን የአሜሪካ የጦር አውሮፕላኖች ለመደገፍ ተጨማሪ ወታደራዊ ቁሳቁሶችንና ጥይቶችን በቅርቡ ለእስራኤል እያደረሰች ሲሆን ከ10 በላይ የአሜሪካ ነዳጅ ጫኝ አውሮፕላኖች ከአውሮፓና በኳታር ከሚገኘው አል ኦዴድ የጦር ሰፈር መምጣታቸውን ገልጸዋል። በተጨማሪም ዋላ የተሰኘው የዜና ድረገጽ የአየር ኃይል ምንጮች ጠቅሶ እንደዘገበው በኢራን ላይ የሚደረገው ዘመቻ ሰፊ ቅርጽ የሚይዝ ከሆነ የአሜሪካ ጦር በደቡብ እስራኤል በሚገኘው ራሞን አውሮፕላን ማረፊያና ወታደራዊ ሰፈሮች ውስጥ ወደ 100 የሚጠጉ ነዳጅ ጫኝ አውሮፕላኖችን ለማስፈር አቅዷል። ባለፈው ሳምንት መጨረሻ ላይ ብቻ 14 ተጨማሪ የአሜሪካ ነዳጅ ጫኝ አውሮፕላኖች እስራኤል መግባታቸው ምንጮች ጠቁመዋል። በአሜሪካና በኢራን መካከል የሚደረገው የእርስ በርስ የተኩስ ልውውጥና ጥቃቱ ሁለቱ ወገኖች በፓኪስታን ጦርነቱን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ ባለፈው ሰኔ ወር የተፈራረሙትን የመግባቢያ ሰነድ ችላ በማለት እርስ በርስ እየተጠቃቁ መሆኑን ያሳያልም ተብሏል። ይህ የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ ዜና ሰዓት እስከምንገናኝ ጤና ይስጥልኝ።